በ18 አባ አውስጣቴዎስ ጻድቅ። በ18 ቀን ቀዳማዊ ኤልሳዕ አባ ኤዎስጣቴዎስ መታሰቢያው ነው። ታሪካቸውም እንዲህ ነው። አባቱ ክርስቶስ ሞዓ እናቱም ስነ ሕይወት ይባላሉ። ሁለቱም እግዚአብሔርን የሚወዱ ነበሩ። በመልአኩ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙንም ማዕቀበ እግዚእ ብለው ሰየሙት። የጌታችን ጥብቅ ማለት ነው። ከዚህ በኋላም የቤተ ክርስቲያንን መጻሕፍት አስተማሩትና የእናቱ ወንድም ዘካርያስ የሚባል ባህታዊ አለ። ለእርሱም ሰጡት። የምንኩስና ሥርዓት አስተምሮ የመላእክትን አክሊል አስኬማ አለበሰው። ከጥቂት ቀን በኋላ ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስ ለቤተ ክርስቲያን አገለገለ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። መንፈስ ቅዱስንም አሳደረበት። ወዳጄ አውስጣቴዎስ ብሎ ጠራውና ከእናትህ ማኅፀን መረጥኩህ አለው። ወንጌልን ለብዙዎች ሰዎች ከኢትዮጵያ እስከ አርመንያ ድረስ መምህር አደረግኩህ። አንተን ያልሰማ ግን እኔንም አልሰማም አለው። እናንተን የሚሰማ እኔን ይሰማል፣ እናንተንም እምቢኝ የሚል እኔን እምቢ ይላል፣ እኔንም እምቢ የሚል የላከኝን አብን እምቢ ይላል፣ እኔንም የሚሰማ የላከኝን ይሰማል እንዳለ ጌታችን በቅዱስ ወንጌሉ። የሉቃስ ወንጌል ምዕራፍ 10 ከቁጥር 16። ከዚህ በኋላ ጌታችንም ይህንን ተናግሮ ወደ ሰማይ አረገ። ቅዱስ ኤዎስጣቴዎስም ወደ ሊቀ ጳጳሱ ሄዶ ቅስና ተሾመ። ወንጌልንም ሰበከ። ብዙዎችንም ከክህደታቸው መለሳቸው። ዳግመኛም ወደ ኢየሩሳሌም ሄዶ በረከትን ተቀበለ። በዮርዳኖስም ተጠመቀ። ወደ አርመንያም ሄደ። ከኢያሪኮም ባህር ሲደርስ በመርከባቸው ያሳፍሩት ዘንድ ጠየቃቸው። እምቢ አይሆንም አሉት። የለበሰውን አጽፉን ከባህሩ ላይ ዘረጋ። እንደ ሊቀ ነቢያት ኤልያስና ኤልሳዕ ሁለተኛ ነገሥት ምዕራፍ 2 ከቁጥር 7 እስከ 14። በሥላሴ ስምም ባረከው። መርከብም ሆነለት፣ በላዩ ተጫነ። ሁለቱ መላእክት ሚካኤልና ገብርኤል እንደ ቀዛፊ ጌታችንም እንደ ሊቀ ሐመር ሆነውለት በባህሩ ላይ ጉዞውን ጀመረ። ሐመርነ ዘኢቀርቦ ሞገድ እንዳለ ሊቁ አባ ዘጊዮርጊስ ተማሪዎቹንም እንዲህ አላቸው። ልጆቼ ከልባችሁ ቂምና ተንኮልን አታስቡ፣ አትጠራጠሩም፣ ከእናንተ አንድ የሚጠፋ ይመስለኛልና አላቸው። ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ እንዳለ ጌታችን በቅዱስ ወንጌሉ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1። ከዚህ በኋላ ከተማሪዎቹ አንዱ የማነ ብርሃን የተባለው ተጠራጠረና ይህ መነኩሴ ከባህር አግብቶ ሊያሰምጠን ነዋልና ተጠራጠረ። ወዲያውኑ ከተሳፈረበት አጽፍ የመርፌ ቀዳዳ የሚያህል ነበረው። በዚያ ሾልኮ ወደቀና ሰጠመ። እነርሱም በእግዚአብሔር ፈቃድ ተሻግረው ወደ አርመንያ አገር ደረሱ። አባታችን ኤዎስጣቴዎስም አንድስ እስከሆኑ ድረስ የአርሜንያ ሰዎችን አስተማራቸው። ከዚህ በኋላ እረፍቱ ደርሶ ጌታችን ተገለጠለትና ስሙን በበጎ ነገር ለሚጠራ መንግሥተ ሰማያትን አወርሰዋለሁ አለ። ባረፈም ጊዜ ጳጳሳቱና ካህናቱ
በክብር ገንዘው በሰማዕቱ በቅዱስ መርምህና ቤተ ክርስቲያን ውስጥ ቀበሩት። የአባታችን የአቡነ ዮስጣቴዎስ በረከቱ ረድኤቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ፊልጶስ ሐዋርያን ነው። በዚህች ቀን ከ12ቱ ሐዋርያት አንደኛው ፊልጶስ ሐዋርያ ይውላል። በማግስቱም ጌታችን ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ነበር እንዳለ የዮሐንስ ወንጌል ምዕራፍ 1 ከቁጥር 44። ሐዋርያት ለማስተማር የሚሄዱበትን ሀገር በዕጣ አውቀው ስለሚሄዱ ዕጣ በተጣለ ጊዜ ለፊልጶስ አፍራቂያ ደረሰው። የአፍራቂያ ሰዎችን በክርስቶስ አስተምህሮ እግዚአብሔርን ወደ ማወቅ መለሳቸው። ወደ ሌላ አገርም ሄዶ አስተማረ፣ ብዙዎችንም አሳመናቸው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26። ያላመኑትም ቅዱስ ፊልጶስን ይዘው አሰሩት፣ ብዙ ስቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ ይላቸው ነበር። ተስፋ አልቆረጠም ነበር። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ፣ እስከ ፍጻሜ የሚታገስ ግን እርሱ ይድናል ያለውን የወንጌል ቃል በማሰብ ማቴዎስ ምዕራፍ 10 ከቁጥር 22። እርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት፣ ነፍሱንም በእግዚአብሔር እጅ ሰጠ። ጌታ የምሕረት ቃል ኪዳን ሰጠውና በሰላም አረፈ። ሥጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ኢየሩሳሌም አግብቶ በዚያ ሰወረው። ይህንንም ተአምር አይተው ሁሉም በታላቅ ድምፅ ጮኹ፣ የቅዱስ ፊልጶስ አምላክ ታላቅ ነው እያሉ አደነቁ። አሰቃይተውም ስለገደሉት ተጸጸቱ፣ አሰቡም። በጌታችንም አመኑ። የፊልጶስንም ሥጋ ይመልስላቸው ዘንድ እግዚአብሔርን ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ ፊልጶስን መለሰላቸው። እጅግም ተደሰቱ። ሁሉም ወደ ጌታችን ኢየሱስ ክርስቶስ ገቡ። ከሐዋርያው ፊልጶስም ሥጋ ታላላቅ ታምራቶች ተገለጡ። በታላቅ ክብርም ገነዙትና እዚያ ቀበሩት። ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ትሁን። በሦስተኛነት የምናከብረው በዓላችንም የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በዚች ቀን ይውላል። ወያዕቆብ ወልደ ዘብዴዎስ ወዮሐንስ እሁሁ የዘብዴዎስ ልጅ ያዕቆብም ወንድሙን ዮሐንስን እንዳለ የማቴዎስ ወንጌል ምዕራፍ 10 ከቁጥር 3። ታሪኩም እንዲህ ነው። ይህም በእስያ አገር ገብቶ ወንጌልን ካስተማረ በኋላ ወደ ተበተኑ ወደ 12ቱ ነገድ መጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም፣ ጣዖትን የሚያመልኩ ነበሩ እንጂ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ የሀገራቸውን ቋንቋ ሰበከላቸው። የፍጥረትን ቋንቋ እግዚአብሔር ገልጾለታልና፣ የሚያውቀውም የሰውና የእንስሳትን እንዲሁም የአዕዋፍን ቋንቋ ሁሉ ነበር እንጂ። በውስጣቸውም በሰበከ ጊዜ የከፋ ሥራቸውን ትተው በጌታችን በኢየሱስ ክርስቶስ አመኑ። ያዕቆብም ትምህርቱን ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው።
ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን አስተምሩ እንዳለ ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19። ቤተ ክርስቲያንንም ሰራላቸው። ለቤተ ክርስቲያንም መባ እንዲሰጡ አስተማራቸው። ከዚህ በኋላ ሄሮድስ ንጉሥ ቅዱስ ያዕቆብን ለቤተ ክርስቲያን መባ ይሰጥ ዘንድ ማስተማሩን በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮም አስመጣውና ለሕዝቡ ቤተ ክርስቲያን የምትሰራላቸው የምታጠምቃቸው አንተ ነህ አለው። እርሱም አዎ እኔ ነኝ አለው። ያን ጊዜም ተቆጥቶ አንገቱን በሰይፍ አስቆረጠው። ሰናየ ገለ ተጋደልኩ ወበድሬኒ ፈጸምኩ፣ እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 ወንጌሉ። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞም ከፋሲካ በዓል በኋላ ሊገለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ልዑል እግዚአብሔርን አላከበረውምና እንዲሁም አልፈራውምና ተልቶ ሸቶ ሞተ። ግብረ ሐዋርያት ምዕራፍ 12 ከቁጥር 22 እስከ 24። የቅዱስ ያዕቆብ ሥጋ ምዕመናን ወሰዱት፣ በክብር ገንዘውም ቤተ መቅደስ ውስጥ ቀበሩት። የአባታችን የቅዱስ ያዕቆብ በረከቱ፣ ረድኤቱ፣ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።